ቤሉል እባክህን ይቅርታ አድርግልኝ። እኔ ሁሉንም ነገር ያደረኩት አማራጭ ትቼ ነው። እባክህ ምን ይልክሽ? ጭራሽ መድኃኒት ልትውጪ ነበር? ቆይ ምን አይነት ሰው ነሽ መሲ? ይሄን ያክል ራስ ወዳድ ነሽ ማለት ነው? እናትሽ አታሳዝንሽም? ቤተሰቦችሽን ለማን ትተሽ ነው የምትሞቺው? እኔ አልችልም ቤሉል፣ ከዚህ በላይ አልችልም። በሁሉም ነገር ተስፋ ቆርጫለሁ። በቃ ከዚህ በኋላ ኑሬ ከጥፋት ውጪ ምንም የምፈጥረው ነገር የለም። ምን ማለት ነው? ከመቼ ጀምሮ እንደዚህ ተስፋ የቆረጥሽው? ምንድነው ተስፋ ያስቆረጥሽ? ቤሉል ትልቅ ስህተት ሰራው። በቃ ሄለን ትፈታለች። ምን? አደረግሽው? አዎ ቤሉል፣ በእህቴ ነው የመጣብኝ። ምንም አማራጭ አልነበረኝ። ምንም ማድረግ እችላለሁ። ለምን ለኔ ያነገርሽ? ትከለክለኝ ነበራ። ከዛ እህቴን ይገልብኛል። ማን ነው ያዘብሽ? ማን? ቴዲ ነው። ወይኔ በፈጣሪ ዛሬ ደግሞ እንዴት ነው የምታምረው? በስተትም ቢሆን እንኳን መጣው። እንዴ ቆይ ለምንድነው እንደዚህ የምታት? እንዴ አይን የተፈጠረው ለማየት አይደል እንዴ? ኤልሹ እንዴት ነሽ? ቁጭ እንዴት ሳትነግረኝ ግን መጣክ? እንኳንም መጣ። እሺ ለምንድን ነው ቆይ የማያየኝ? ኤልሹ ወይ በጣም አምሮብሻል። እውነት ምን የተለየ ነገር አለ? ያው ሜካፕ ተለቅልቃ ነው። ምንድን ነው የምትይው? እሰይ እንኳን ተቀባው አሉ እኮ አንዳንድ ሰዎች ተቀብተው ምንም ማያምርባቸው መዳሞች። እኔ ለመናገር ባልሆነ ምን ነው አንቺ ተቀብተሽ አያምርብሽም እንዴ? ኧረ ተው እንጂ ምን ሆናችሁ ነው? የሜካፕ ማስታወቂያ ያደርጋችሁት እኮ። ይቅርታ። እሺ ችግር የለውም። እና እንዴት ነው ክላስ? እንዴት እያደረገሽ ነው? በጣም ቆንጆ ነው። ኤልሹ አንቺን ነው የጠየቅኩሽ። እንዴት ነው ታዲያ? የባለፈው ነገር እንዳይደገም እሺ? ማለት ምን አድርጋ ነው እዛ ትምህርት ቤት? አንቺ ምን ሆነሽ ነው የምትፈጣጥኝ? የሆነ ነገርማ አለ፣ እደርስበታለሁ። ታያላችሁ። ቆይ እንዴት ነው የሚታዩት? ወይኔ ሳራ መቃጠል። እነዚህ ምን አይነት ሰዎች ናቸው? እኔ የምለው በቃ መሸብኝ፣ እኔ ልሂድ። ግን ያው ስለመሸ ያስፈራል። አትሸኘኝም? እኔ ልሸኝሽ? ወይኔ እቺ መርስ ጆ፣ እኔ መንቀሳቀስ ስለምፈልግ አብረን እንሸኛት። እንዴ ከቤት መውጣት አልፈልግም ስትይ ነበር እንዴ? አሁን ፈለግኳ። ምን ነው? አዎ እንውጣ። እንደውም እንዳልሽው በዛው ትንቀሳቀሻለሽ። እሺ በቃ እንሂድ። ውይ ሳርሰው ስልክን ስጠኝ። እየሄድን እሰጥሻለሁ። አይ ልረሳው እችላለሁ። ምን አይነት ጓደኛ ነው ግን ያስኩት? ፈጣጣ። ኪንማ ማቃጠል ነበር።
ቴዲ የት ነው ያለው? ቤቱን ታሳይኛለሽ? እንድትተባበርኝ የምፈልገው ይህንን ብቻ ነው። እንዴ ቤሉል፣ ቆይ ብነግርህ ምን ልታደርግ ነው? ምን እንደማደርግ ለእኔ ብታዩ አይሻልም? አሁን ዝም ብለሽ ያልኩሽን አድርጊ። አይተነሽ ያለበትን አሳይኝ። እኔ አላውቀውም። በዛ ላይ ደግሞ መሽቷል። የኖርሽበትን ቤት እንዴት ነው የማታውቂው? አይ እኔ የኖርኩበትን ቤት ዛሬ እጅ አይቼው ነበር። ለቆታል፣ ማንም የለም። በዚህ ፍጥነት? አዎ ቴዲ በጣም ከባድ ሰው ነው። ራስን ለእንደዚህ አይነት ሰው ማጋለጥ የለብህም። እና ለእንደዚህ አይነቱ ሰው ብለሽ ነው ራስሽን የምታጠፊው? ምን ላድርግ? ቆይ ምን አማራጭ አለኝ? ምን ማድረግ እችላለሁ? ሆን ብሎ አቅዶበት ገብቶ ነው ህይወቴን የምድር ሲኦል ያደረገው። እኔ ችግር ይመቻነሰኝ። ቆይ ግን ምን አደረግኩት? ምን ባጠፋ ነው እንደዚህ ያደረገኝ? ታዩ ያለፈውን በሙሉ። አሁን ወደ ኋላ ማለቱን ትተሽ ወደፊት ብቻ ነው መመልከት ያለብሽ። በጭራሽ የመሞት ሀሳብ ማሰብ የለብሽም። ቤሉል፣ እኔ ባላስብም እሱ አሁን እኔን መግደሉ አይቀርም። ይኸው ልበቅለው ጫፍ ደረስኩኝ ብዬ ሳስብ ጉድ አደረገኝ። እኔንም ቤተሰቦቼንም አሳዶ ይገለናል። ምን አይነት ጨካኝ ሰው እንደሆነ ስላልገባ ነው። መሲቴ፣ እንደዚህ ተስፋ አትቁረጪ። ተረጋጊ። ዋጋውን ያገኛል። አትዘኝ። በቃ ጠንካራ ብቻ ነው መሆን ያለብሽ። አልችልም ቤሉል፣ አልችልም። ከዚህ በኋላ እንደዛ መሆን አልችልም። ተሳክቶለት አንዴ ተባብሮኛል። ትችያለሽ መሲ፣ በደንብ ትችያለሽ። እተማመንብሻለሁ። እና ለምን እንደምታለቅሽ ንገሪኝ እስኪ። ምን ሆነሽ? ምንም የምነግርህ ነገር የለም። ወደ ክፍሌ መግባት ብቻ ነው የምፈልገው። አይሆንም። ቶሎ በይ ንገሪኝ። እዚህ ቤት እስከምንደርስ ድረስ ተዘግተሽ ነው የመጣሽው። ንገሪኝ፣ ምን ሆነሽ ነው? ከማን ጋር ተጣልተሽ ነው? ከማንም ጋር አልተጣላሁም። እባክህ ተወኝ እኮ። ቆይ የልጅሽ አባት አልቀበልም ብሎ ክዶሽ ነው? ለዛ ነው እንደዚህ የምታለቅሽው? ልጅ? የምን ልጅ ነው ደግሞ? እርጉዝ ነኝ አላልሽም እንዴ? አላልኩም። አንቺ ያምሻል እንዴ? አብድሻል እንዴ? በሽተኛ ነሽ? ቆይ መቼ ነው ያመመሽ? አላልኩም አልኩ እኮ። በቃ ተወኝ። በቃ መኩ፣ እባክህ ተወኝ። ወደ ክፍሌ ልሂድበት። እኔ መተኛት ነው የምፈልገው። ስሚኝ ኑኑ፣ ህፃን ልጅ አይደለሽም። ዝም ብለሽ አትነፋረቂ። ቶሎ ብለሽ ንገሪኝ፣ ምንድን ነው የሆንሽው? ቆይ እንደዚህ የምታለቅሽበት ምክንያቱ ምንድን ነው? ስማኝ፣ ምንም ምክንያት የለኝም። በዛ ላይ ደግሞ ምንም ማውራት አልፈልግም። እና እንባሽ ምንድን ነው? የደስታ። ተይ እንጂ ቀለድሽ። በቃ ስትቀልጅ እንደዚህ ነው? አልቀለድኩም። ስሚ፣ ምንድን ነው እንደዚህ የሚያነፋረቅሽ? እንዴ ቆይ ምን ሆነሻል አንቺ ልጅ? ምንድን ነው እዛ ብቻሽ ሆነሽ የምታለቅሽው? እኔ ደግሞ ልንገርህ፣ ታዳምጠኛለህ? ቀጥይ፣ እየሰማሁሽ ነው። ምንም ላንተ የምመልሰው ነገር የለም። ምንም አልተፈጠረም። ከማንም ጋር አልተጣላሁም። በቃ ማልቀስ ስለማረኝ ብቻ ነው እያለቀስኩ ያለሁት። አሁንስ ገባ? እና አብጃለሁ እያልሽ ነው? መቼም በጤናሽ እንደዚህ አይነት ስራ አትሰሪም። ወንድሜ እባክህ ተወኝ። በቃ ደክሞኛል። ልለምንህ። እሺ ሂጂ፣ ሂጂ፣ ቀጥ ብለሽ ክላስሽ ሂጂ፣ ሂጂ፣ ሂጂ። በቃ እንደፈለግሽ ነው። ወይኔ ቅሌት! ጭራሽ ራሷ አብዳ ሳበደችኝ። አርግዣለሁ ብላ ትዋሸኛለች። ይህች ልጅማ በእርግጠኝነት ታማለች። አንቺ ግን ምን አይነት ልጅ ነሽ? ለምን ነው የሚነገርሽ ነገር የማትሰሚው? ይኸው አትውጪ እያልኩሽ ወጥተሽ ህይወቴን አበላሸሽ አይደል? ደስ አለሽ? ተስማማሽ? የኔን ህይወት አበላሸሽ። ምን ተጠቀምሽ? ስለ አንቺ አይደለም ያወራነው። አፍሽ ዝጊ። አፋለኝ ብለሽ አታውሪ እሺ? ቆይ ምን አይነት ፈጣጣ ነሽ? ጭራሽ ቀጥ ብለሽ ክፍሌ ድረስ ትመጫለሽ? ምንም አታረገኝም ብለሽ ንቀሽኝ ነው አይደል? እንደዛ አይደለም እህቴ። እህቴ አትበይኝ ኑኑ። ይኸውልሽ ልንገርሽ፣ እስከ ዛሬ አናደሽኝም ሆነ ተስፋ አስቆርጠሽኝ አታውቂም። የዛሬው ግን በጣም የከፋ ነው። ተረጋጉ መሲ። ትረጋጊያለሽ ወይስ ቤቱ ለቅቄልሽ ውጣ? ሂጂ፣ ውልቅ በይ። አንዴ ተሳስቻለሁ። ከዚህ በላይ ምን ይመጣል? መሲ ውጪ። ግን አንዴ ኑኑንም ማናገራት እንችላለን። ምንም ማውራት አልፈልግም።
በጣም ደግ ወደሽ ምን ታወሪ? መሲ ውጭ። ምንድነው ተረፈኛ ስመጣ ነው የተነስተን ተጠጣው። ዝም በይ አንቺ ደግሞ። ዝም ማለት ምን አገባክ? ቆይ እኔ የምለው ግን ዘንድሮ ወንዶች ጠቅላላ ምን ሆናችሁ ነው? ፈጣጣ ደፋር። ይኸውልሽ ትዕግስት የሚባል ነገር ስለሌለ ላጋጭሽ ይችላሉ። ስለዚህ ዝም በይ። እባክህ እኔም ተናድጃለሁ እንዳላጋጭክ። አሳሳች ምኗ ምላጭ ናት በእናታችሁ። አቦ ዝም በሉ በቃ። አንተም ወደምትሄድበት ቦታ ሂድ። ስሚ ዝም ብለሽ ካገኘሽው ሰው ጋር አትጋጠሚ። ቆይ ከሱ ጋር ተጣልተሽ ምን ልትጠቀሚ ነው? በዛ ላይ ቢመታሽስ? ዝም ብለሽ የምትሰዳደቢው ማን? እሱ ነው የሚመታኝ? መቼስ እኔ አልሆን። ይልቅ አርፈሽ ቁጭ በይ። የምትከበሪው ስለለፈለፍሽ አይደለም። አይጭ ሊዛ ደግሞ ቆይ ምንድን ነው የምታወሪው? እኔ እኮ ጭራሽ የምታወሪው ነገር አይገባኝም። ታዩ እንኳንም አልገባሽ። እንዴ ምን ልትሆኚ ነው? ለዛ ባለጌ ልደውልለት ካነሳ ሄሎ፣ አንተ ማትረባ ምንድነው መደወል አበዛሽ? ቶሎ ቶሎ ነው እንዴ የምናፍቅሽ? ስማኝ፣ እንደዚህ በሰው ሕይወት እንደተጫወትኩ አትቀራትም። እሺ፣ የእጅህን ነው የምታገኘው። እሱኛው ማስፈራሪያ በመልእክት ደርሶኛል። ሌላ ካለሽ ልሰማሽ እችላለሁ። አንተ ሰይጣን! ቆይ አንቺ ምን ቤት ነሽ? በግድ እኔንም ካልጨመርከኝ እያልሽ ነው። ታውቆሻል። እረፊ። አርፈሽ እንድትቀመጪ ነው ከወዲሁ የምነግርሽ። ባላርፍ ምን ታደርገኝ ነው? እኔ እንደ ሌሎቹ ሴቶች መስዬ ነው? ሴቶች ለወሬ ማን ብሏችሁ? ወሬኛውላ። ሁለተኛ እንዳትደውይልኝ እሺ? ወይኔ ሊዛ፣ አየሽዋ ንቀቱን። ስልኩን ዘጋብኝ። ቆይ ግን እሱ ከመጀመሩ ነው እንደዚህ ሆኖ? እኔ እኛውን ቴዲ በፍጹም አላውቀው። አዎ አታውቂው፣ መቼም ልታውቂው አትችይም። እንዴት ናችሁ? መሲ እንዴት ነሽ? እንዴት ነሽ? እንዴት ነሽ መሲ? ደግሞ ምን ፈልገህ ነው? በቃ ላወራም ላይህም ማየትም አልፈልግም። አይገባም እንዴ? የራስሽን ጉድ ደብቀሽ ነይ ስትናገሪ አታፍሪ? ምን አይነት ልብ ነው ያለሽ? እንዴት ቢያስችልሽ ነው? ምንድን ነው የምታወራው? ጭራሽ ልትወቅሰኝ ነው? ይኸውልህ ቤሉል፣ ደክሞኛል፣ እያዞረኝ ነው። ስለዚህ በሰላም ገብቼ ልተኛበት። ዛሬ እያንዳንዱን ነገር በዝርዝር ሳትናገሪ ወዴት መሄድ አትችይም። ተግባባን? ምን ጉድ ነው? ምንድን ነው የምናገረው? ቆይ ማነው ድብቁ ፍቅረኛሽ? እኔ ምን አድርጌሽ ነው እንደዚህ የተጫወትሽብኝ? ይሄን ያህል ክፉ ነበርሽ? አላቅሽም ነበር ማለት ነው? ሰውዬ እየቃዠክ ነው እንዴ? ተይ፣ ለመደባበቅ አትሞክሪ። ሁሉንም ነገር አውቄዋለሁ። መደበቅ አትችይም። እባክህ ተወኝ ቤሉል፣ ለመጃጃል ምንም አቅም የለኝም። አንዴ ስራሽን ሰርተሻል። ስሚ፣ እኔ ግን የእውነቴን ነበር የምወድሽ። ከአንቺ ሌላ ምድር ላይ የተፈጠረ እስከማይመስለኝ ነበር ያፈቀርኩሽ። ቆይ የራስህን ኃጢአት በእኔ ልሸፍን ነው? ራስህ እኮ ነው የገዛ ፍቅረኛን አክስቴ ናት ብለህ ቤት ድረስ ያመጣት። ጭራሽ ይባስ ብለህ ደግሞ አንድ ቤት ውስጥ ሁለት ሴት ማውራት። እፈር። እሺ በቃ እኔ ራሴ ችግሮች አሉብኝ፣ ተወኝ። እስቲ ዝም በይ። አፍ አለኝ ብለሽ አታውሪ። ቆይ እንዴት ነው የምታናገረኝ? አንተ ራስህ ትንሽ አታፍርም? እሺ ማን ነው? ይሄን ብቻ ንገሪኝ። ምኑ? ምንድን ነው የምትለኝ? የልጅሽ አባት ማን ነው? በማን የቀየርሽኛ? ማን ነው እድለኛው? ምን? ወደ ጆታችሁ መውጣት ብቻ ጭራሽ ጉድ ሆነን እንጂ። አረ ቤት ይቀስፈኝ።
ምንድን ነው የተፈጠረ ነገር አለ እንዴ? ታያት እንጂ አትከልኪ፣ አትንገረኝ። ምንም የሚረባ ነገር አይደለም። ማለቴ ቴዲ ልናገኘው ሄደን ሳናገኘው ተመለስን። እንዴ ማለት ለምንድነው የምታገኙት? ምን ብላችሁ ነው? ቆይ አንድ ነገር ቢያደርጋችሁስ? እናንተ ምን ሆናችሁ ነው? ቢጎዳችሁስ? እሱንማ እኔም ብዬ ነበር። ሊሳነች አልሰማ ያለችኝ። ዞሮ ዞሮ ግን ሳናገኘው ተመልሰን መጣን። አረ በጣም ደፋር ናችሁ። ስለ ማንነቱና ስለ ስራው እያወቃችሁ እሱን ለማግኘት መሄድ፣ ለዛውም በዚህ ጊዜ። እሺ ቆይ አሁን እንዴት ነው ሳታገኙት የተመለሳችሁት? ብቻዬን ነበረ ወደ እሱ እንደሄድ ያዘዘኝ። እኔ ደግሞ ቤቴን ይዤ ሄድኩ። ከዛ እሱ ደግሞ ሌላ እቅድ አስቦ ጠበቀን። እሱን ከማግኘቴ በፊት ብቻዬን መሆኔንና ለመሆኔን ለማረጋገጥ ሌላ ሰው ላከ። ውይ እናንተ ራሱ በጣም ደፋር ናችሁ በእውነት በጣም። ቆይሽ ስታገኙት ምን ልታደርጉት ነው? እኔ ግን እወጋው ነበር። አንቺስ? እኔ እንኳን ስለተናደድኩ አይኑን እያየው ልክ ልኩን ነበር የምነግረው። በጣም የተሳሳተ ነገር ነው ልታደርጉ የነበረው። እረፉ በእናታችሁ፣ ከዚህ በኋላ እንዳትደግሙት እሺ? እሺ በቃ። እኔ ምልሽ ቤላ ከላይ ነው እንዴ? አዎ፣ ግን ከሰው ጋር እያወራ ነበር። በቃ እኛ ወደ ላይ እንሂድ፣ ትንሽ ደክሞናል። እሺ በቃ ቻው። ባይ። በቃ መስዬ አንዳንድ እያለ ቀኑ እየገፋ እኮ ነው። ለምንድን ነው መወሰን ያልቻልኩት? ያልንሽ አባት ስትል እርጉዝ እንደሆንሽ አውቃለሁ። አታስቢ። ምንም አንቺን ማጣቴና መከዳቴ ቢያሳዝነኝም ያረገዝሽው ከደህና ሰው እና ደስተኛ ከሚያደርግሽ ሰው ከሆነ ችግር የለውም። ቤሉል ወንድሜ እርጉዝ ናት ብሎክ ነው አይደል? ለዛ ነው ይሄ ሁሉ ነገር የተናገርከኝ? አዎ ለዛ ነው። እንዴት አስችሎሽ አደረግሽው? ቆይ ተደፍረሽ ነው እንዴ? ቤሉል እረፍ በቃ። እኔ እርጉዝ አይደለሁም። ለወንድሜም እርጉዝ ነኝ ያልኩት ስቀልድ ነው። አንተ ግን መቶ ሲነግር አመንከው። የገዛ ወንድምሽ መቼም አይዋሽም። ቤሉል ውሸቱን አልኩ እኮ። በቃ ተወኝ፣ እኔ እርጉዝ አይደለሁም። እና ለምንድን ነው ወንድምሽ እንደዚህ ያለኝ? እሱ ምን ሆኗል ታዲያ? መሰለው ስለመሰለው ነው። በቃ አሁን ጥያቄን ከጨረስኩ ወደ ውስጥ ልገባ ነው። እርግጠኛ ነሽ ነው? እርጉዝ አይደለሽም? አይደለሁም፣ ግን ደግሞ አይመለከትም። እኔን የመጠየቅ መብት የለም። ኖ ሊዛ ምንም አይደለችም። አንተ ግን እውነቱን እያወቅኩት ለእኔ ማስረዳቱ አይከብድም? ትንሽ አታፍርም? አንቺ እኮ እውነቱን ሳይሆን መረዳት የፈለግሽውን ብቻ ነው የተረዳሽው። ተሳሳትኩ? አዎ ተሳስተሃል። ተወኝ በቃ። እያዞረኝ ነው፣ ልወድቅ ነው። እንዴ አሞሻል እንዴ? ተወኝ በቃ ቤሉል። ቆይ ጠብቂኝ፣ ቀስ በይ እሺ። እውነት ይሁን እንዴ እንደዛ ያለኝ? ቆይ እኔን ስለዋሽ ምን ይጠቀማል? ምናልባት እህቴን ለመጉዳት ፈልጎ ይሆን እንዴ? እሺ አሁን ለሰው መናገር አለብኝ ወይስ የለብኝም? ይኸውልሽ መሲ ለአንቺ እህትሽ አይደለችም። እንዴ ማለት እየቀለድክ ነው ወይስ ያማል? ምን ለማድረግ እየሞከርክ ነው? እውነቴን ነው። ይኸውልሽ መሲ ብቻ አይደለችም፣ መኩም ወንድምሽ አይደለም። ቴዲ አትጃጃል። የአንቺ እናት አሁን ያለችው ሳትሆን ሄለን ናት። የአንቺ ቤተሰብ የኤልሹ እንጂ የአንቺ አይደሉም። ተቀያይራችኋል። ለማንኛውም አሁን ከዚህ ቤት መውጣታችን ውሸት አይደለም፣ እውነቴን ነው። እናትሽም አታውቅም። አንቺና ኤልሹ አንድ ላይ አይደል የተወለዳችሁት? በአንድ አይነት ሰዓት፣ አንድ አይነት ሆስፒታል ውስጥ። እኔ ነኝ ያቀያየርኳችሁ። ምንድን ነው የምታወራው?
ቆይ ከእሷ ጋር ምናችን ነው የሚመሳሰለው? እንዴት ሆኑ? ይቅርታ ሰው ላይ መሰለኝ። ግን ደህና ነሽ? ደህና ነች። ቆይ ትናንትና ምን ሆነሽ እንደዛ አለቀሽው? በዛ ላይ ደግሞ ቴድ ቤት ምን ታደርጊያለሽ? ማለቴ ስገባ እየታገላችሁ ነበር። ምናልባት ጎርቶሽ እንዳትናገሪ ብላ አስፈራራሽ እንዴ? ቆይ ለምንድን ነው ይሄን ያክል ማጣራት አለብሽ? በቃ አያስፈልግም፣ ተይኝ። ካልሽሽ እንደፈለግሽ። ምናልባት ማገዝሽ ነገር ካለ ብዬ ነው። አንቺ ገዛ ያስፈልገኝ። ኦኬ፣ አንቺ እንደፈለግሽ። ሊዛ ምንድን ነው? ምን ሆነሽ ነው? ችግር አለ? ምንም ችግር የለም። እንዲሁ ዝም ብዬ። ምን ሆናችሁ ነው? እንዴት አደራችሁ? ደህና ነኝ። ደህና ነን። ደህና ነን። ቤሉል እንዴት አደርክ? በቃ እኔ መሄድ አለብኝ። ቆይ እስቲ ቀስ በይ። ደህና ነሽ አይደል? ደህና ነኝ። እኔ እንጃ፣ ግን ተደናግጣ ነው እንጂ ደህና ትመስለኛለች። እሺ በቃ እንነጋገር። እሺ በድጋሚ ሄደሽ ቃልሽን ቀይረሽ መስጠት ከቻልሽ ብዬ ነበር። እንደምንም ብለሽ ይሄንን ነገር ማድረግ አለብሽ። የግድ ልትበቀያቸው ይገባል። ቤሉል፣ እኔ እኮ መበቀሉን አልጠላሁትም። ብጠላ ኑሮ መጀመሪያም ከስሻ አላሳስራትም ነበር። ግን እጃቸው በጣም ረዥም ነው። አታይም እንዴ? ኑኑን እኮ የሰራት በአንዴ ነው። በዛ ላይ ደግሞ የከፋ ነገር ያደርጋት ነበር። ግን አሁን መጠንቀቅ እንችላለን። ስለዚህ ደግመሽ አሰቢበት። ትክክለኛውን ቅጣት ማግኘት አለባቸው። ቤሉል፣ ብችል በጣም ደስ ይለኝ ነበር፣ ግን አልችልም። መቼ ሞክርሽና ነው አልችልም የምትይው? መቻልማ ትችያለሽ። መሞከሩ እኮ አይደለም ከባዱ፣ ግን ቤተሰቦቼን ይጎዱብኛል። እኔ ደግሞ አሁን ላይ አንድ ነገር ቢፈጠር መቋቋም የማልችልበት ደረጃ ደርሻለሁ። እኔን ታምኛለሽ አይደል? አዎ አምናለሁ። ማንም ላይ ምንም ነገር እንደማይፈጠር ቃል ብገባልሽስ? አይ ይህንን እንኳን ባምነ ደስ ይለኝ ነበር፣ ግን አልችልም። አሁን ላይ ባየሁት ነገር ፍርሃት ስለያዘኝ ምንም ነገር ማድረግ አልችልም። እሺ በቃ አትጨነቂ፣ እንደሚሆን አደርጋለሁ። እሺ ቆይ ግን የኤልሹ ነገር እንዴት ሊሆን ነው? እሱ የሁል ጊዜ ጭንቀቴ ነው። እንዴት እንደማድረግ አላውቅም። እንዴት ነው እሷ ራሱ እናቷን ይቅር ልትላት የምትችለው? ያው ለጊዜው ብትናደድባትም ተመልሰው መታረቃቸውን አንድ ላይ መሆናቸው አይቀርም። እኔ የሚያሳዝነኝ ጋሼ ነው። እና ቆይ እነዚህ እንኳንስ መታሰር መገደል አያንሳቸው? ተው ቤሉል እንዳትሳሳት እሺ። ነገሮች በዚህ ከቀጠሉ መሳሳት አይቀርም። አንተ ካልተረጋጋ ሁሉም ነገር ነው የሚበላሸው። ስለዚህ ግዴታ መረጋጋት አለብህ። አረ በለው። ቆይ እናንተ የሰለቻችሁም እንዴ? አንቺ ደግሞ ምን ፈልገሽ መጣሽ? ምን ልትሰሪ መጣሽ? አንቺ ደግሞ ቆይ ምን አስበሽ ነው? ለምንድን ነው እንዴት ትኩር ብለሽ የምታየኝ? ለምንድን ነው የምታፍጭብኝ? እባክሽ አታፍጭብኝ እዛ። አሁን እኔ ምኔን አንቺን ነው የሚመስለው? በምክንያት ነው ልንመሳሰል የምንችለው። እሱ ደግሞ ምን ማለት ነው? ንገሪኝ፣ ምናችን ነው የሚመሳሰለው? ልጅ ታብድሽ ነው እንዴ የመጣሽው? ምንድን ነው የምታወሪው? በጭራሽ ሊሆን አይችልም። ሲጀመር እኔና አንቺ ምንም ያመሳስለ ነገር አለና ነው። ኑንያት፣ ምንድን ነው ያበድሽ ነው እንዴ? ለምንድን ነው ወደዚህ የመጣሽው? ቆይ
ምን ለማድረግ እየሞከርሽ ነው? አንቺ ጨካኝና አረመኔ ነሽ። በጭራሽ አንቺ ልጅ ልሆን አልችልም። ምን አልሽ አንቺ? ምንድን ነው የምትይው? እኔ አንቺ ልጅ ልሆን አልችልም። ሲጀመር በጣም ነው የምጠላሽ። ኑኑ ምን ሆነሽ ነው? ምንድን ነው የምታወሪው? ቆይ ማነው ግራ ጋቢያት ብሎ የላክሽ? አንቺ ደግሞ ሆን ብለሽ ነው አይደለም? ስራሽን ብትይሻልሻል። እሺ ደግሞ ልፈታ ነው። ስለዚህ ሁላችሁም የእጃችሁን ታገኛላችሁ። ሰማሽ? ጨካኝ አረመኔ ነሽ። እሺ ሂጂ ከዚህ ቶሎ በይ ጥፊ። በሽተኛ። እኔ በሽተኛ አይደለሁም። በሽተኞች እናንተ ናችሁ። ሁላችሁም ወንጀለኛና ውሸታም ናችሁ። ሂጂ ከዚህ አልኩሽ። በጭራሽ እኔ አንቺን ልመስል አልችልም። እሺ በሽተኛ ማየት ቀውስ ናት። ባካችሁ ለነገሩ ገና ጨርቅሽን ጥልሽ ትራመጃለሽ። እብድ እንዴ! አልወጣሽም እንዴ? አዎ እባክሽ አልወጣሁም። እና በጧት ተጣርፈሽ እንደዚህ ተስተካከልሽው ለምንድን ነው? ተይኝ እባክሽ። እስቲ ቆይ አንቺ እንዴ ምንሽ ነው? ተይ እኔ አላውቅም፣ ምንም አልሆንኩም። እንዲሁ ነው የደበረኝ። ከቤሉል ጋር አላወራችሁ እንዴ? አይ አላወራንም፣ ግን አግኝቼው ነበር። ለዛ ነው አይደል የደበረሽ? አዎ ስራዬን አልወደውም። ምን ማለት ነው ስራዬን አልወደውም ማለት? ማለትማ እሱ ጋር ስደርስ አለ አይደል በቃ የሚያደርገኝን ነው የሚያሳጣኝ። አሁንማ እንደማላውቀው ሰው እሱ መፍራት ጀምሬያለሁ። ኧረ ሊዛቴ እኔ ነገር ምንም አላማረኝም። እሺ በቃ ተይው፣ አሁን ስለዚህ ማውራት የለብንም፣ አያስፈልግም። ይልቅ በእናትሽ ቴሌ ቴክስት አድርጎልኝ ሙልጭ አድርጌ የሰደብኩት። እንዴ ለምን ትሰደቢያለሽ? እና ላመስግነው? ሞኝ ነሽ እንዴ? አስመስለን እኮ በአካል ማግኘት እንችል ነበረ። አበላሸሹ። ለምን ተሳድብሽ በእናትሽ? እና ግን ከዚህ በኋላ የሚያገኘን ይመስልሻል? እሺ አዎ ያገኝሽ ነበረ፣ ግን ምን ዋጋ አለው ሰደብሽው? ለነገሩ አሁንም ቢሆን እኮ ግን መጻፉ አይቀርም። እስቲ እናያለን። እኔ የምለው ግን ሊሳዬ ለአባቤ እንዴት ብዬ ተለያየን ልበለው? ማለት በቃ በጣም ከበደኝ። ደግሞ እኮ ምክንያት ምናምን ይለኛል። እንዴት ብዬ ነው ምክንያቱን መዋሸት የምችለው? ለምን ተዋሻለሽ? እውነቱን አትነግሪኝም እንዴ? እንዴ ሊዛዬ ምን ሆነሽ ነው? አባቤ ይገለዋል። እንደዛ ደግሞ መፈጠር የለበትም። ግን እኮ ዞሮ ዞሮ መናገርሽ አይቀርም። ግን ምን ተሻለሽ በእናትሽ? እኔ እንጃ በእናትሽ ሊሳዬ። በቃ ትጨነቂ፣ የሆነ መፍትሄ እንፈልጋለን። እህቴ ታናግሪኛለሽ? እንኳን ላናግርሽ ላይሽ አልፈልግም። አሁን ችግር አትፍጠሪ። ዞር በይልኝ ከፊቴ። ስለ አንቺ ሊያናግረኝ እንደፈለገ ሲነግረኝ እኮ ነው የሄድኩት። ቆይ በአንቺ ምክንያት ግን እንደተፈጠረ አውቀሻል? በህይወቴ ማጣት የሌለብኝን ነገር ነው ሳጣሽኝ። ሰላሜን የነጠቅሽኝ። ይሄን ደግሞ መቼም ማረሰው። እኔ እኮ ለአንቺ ጥሩ ለማድረግ አስቤኝ ነው። እኔ አድርግልኝ ብዬሻለሁ? ንገሪኝ። እኔ ጥሩ ስሪልኝ ብዬሻለሁ? እንደዛ ብዬሻለሁ? አላልኩሽም? እሺ አዎ አላልሽኝ። እሺ ይቅርታ። እንደዚህ እንደቀላል ይቅርታ? ገና ህጻንሽ ነው፣ በጣም ህጻንሽ። እስከ ዛሬ ድረስ የለፋውበትን እቅዴን ሂደሽ አገኘሽውና አበላሸሹ። ቆይ እቅድሽ ምን ነበር? አይመለከትሽም ኑኑ። ተይኝ በቃ አሁን ከዚህ ሂጂልኝ። ግን እኮ ልታናግሪኝ ይገባል። እኔም ማውራሽ ነገር አለ። እኔ ደግሞ አንቺን ላይሽም ላውራሽም አልፈልግም። አሁን ዝም በይና ከዚህ ሂጂልኝ በቃ። የግድ ማውራት አለብን። አንቺ ያምሻል እንዴ? አዎ ያመኛል፣ በጣም ነው የሚያመኝ። ሄደሽ ታከሚ። እዚህ ከአንቺ ጋር የምከራከርበት አቅሙም የለኝም። መሲ አዎ አጥፍቻለሁ፣ ግን ደግሞ አላደረኩትም አልልሽም። እባክሽ የቀርበኝና ማማክርሽ ነገር አለ። ምንም ማውራት አልፈልግም። ግን እኮ ቴዲ ያለኝ ነገር አለ እና እኔ ስለሱ ምን አገባኝ? ጭራሽ ስለሱ ልታወሪኝ ፈልገሽ ነው? ድፍረትሽ መሲ። በኋላ ግን አንድ ነገር ቢፈጠር ተይው በቃ። እንደው በሆነ መንገድ የቴዲ ቤት ምታቂ ሆነ እባክሽ። ኧረ ቤሉል ተረጋጋ። ቆይ ለምንድን ነው የምትቸኩለው? መሲ ቤቱን ማወቅ ብቻ ነው የፈለግኩት፣ ሌላ ነገር አይደለም። ቢሆንም ትንሽ ተረጋጋ። በዚህ ሁኔታ ብታገኘው ምንም ጥሩ አይደለም። ምንም አይፈጠርም መሲ እባክሽ። እሺ እንደዛ ከሆነ ቤቱን ልትነግርህ የምትችለው ቤቲ ብቻ ናት። እሷን ጠይቃት። ኧረ እሷ ታውቃለች? ልጠይቃት? አዎ ጠይቃት። በቃ ግን አሁን ቸኩላለሁ። እሺ ልሂድ። ሌላም ነገር ላናገርሽ ነበር ግን እኮ። እሺ ቆይ አንዴ ቸኩዬ ነው እመለሳለሁ።